ሰኔ 30 እነዚህን 10 ነገሮች ሳትፈጽሙ ቀኑ እንዳያልፍባችሁ አደራ። አዎ ቢቻል 10ሩን ያልቻለ ሰው ደግሞ ከ10ሩ ቢያንስ የተወሰኑትን መፈጸም ግዴታችን ነው። አዎ ከአንድ ቀን በኋላ ማለትም ሰኔ 30 ከሴቶች ማኅፀን ከወጡት አንተን የሚመስል የለም አይኖርም የተባለው የመጥምቀ መለኮት ቅዱስ ዮሐንስ የተወለደበት የልደት በዓሉ ታላቅ ዓመታዊ ክብረ በዓል ነው። ታዲያ በዚህ ሰኔ 30 ዓመታዊ የመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል ቀን 10 ልንፈጽማቸው የሚገቡ ጉዳዮች አሉ። አዎ ቢያንስ 10ሩን መፈጸም ባንችል አንዱን፣ ሁለቱን፣ ሶስቱን፣ አራቱን ግን መፈጸም የግድ ይላል። ታዲያ ቪዲዮውን ቀድሜ የሰራሁበት ዋናው ምክንያት ለሁሉም ሰው ተዳርሶ ለበዓሉ ሁሉም ሰው ተዘጋጅቶ እንዲጠብቅ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። እሺ፣ አንደኛውና የመጀመሪያው በንስሐ የታጠባችሁ ሰዎች ካላችሁ፣ ቀኖናችሁን ንስሐችሁን የጨረሳችሁ ሰዎች ካላችሁ ተዘጋጅታችሁ ቅዱስ ሥጋውና ክቡር ደሙን መቀበል ነው። የመጀመሪያው እሱ ነው። ሁለተኛው ደግሞ ያልተዘጋጃችሁ ሰዎች ካላችሁ፣ ንስሐችሁን ያልጨረሳችሁ ሰዎች ካላችሁ ቅዳሴ ማስቀደስ። አዎ በቤተ ክርስቲያን ተገኝቶ በመጥምቀ መለኮት ቅዱስ ዮሐንስ ስም በተሰየመ ቤተ ክርስቲያን ተገኝተን ቅዳሴ ማስቀደስ የግድ ይላል። ቢያንስ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያንን ባናገኝ ደግሞ በማንኛውም ቤተ ክርስቲያን ተገኝተን ሰኔ 30 ቀን ቅዳሴ ማስቀደስ ይገባናል። ምክንያቱም በቤተ ክርስቲያን ተገኝቶ ቅዳሴ ያስቀደሰ ሥጋው ደሙን የተቀበለ በዓልህን ያከበረ እስከ 55 ትውልድ ድረስ እምርልሃለሁ ተብሏልና ነው። እሺ፣ ሶስተኛው ደግሞ ሥጋው ደሙ ያልተቀበላችሁ ሰዎች ካላችሁ ቅዳሴ ከማስቀደሳችሁ በፊትም ሊሆን ይችላል ወይም ቅዳሴ ካስቀደሳችሁ በኋላ የግድ ጸበል መጠመቅ ያስፈልጋል። አዎ በመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ተገኝታችሁ ገድሉ ተአምሩ በተነበበበት ጸበል እንጠመቃለን ማለት ነው። አዎ የገድልህ የተአምርህ መጽሐፍ በተነበበበት ጸበል የተጠመቀ የተረጨና የጠጣ ሁሉ እስከ 80 ዓመት የሠራውን ኃጢአቱን ይቅር እልልሃለሁ ተብሏልና ነው። እሺ፣ አራተኛው ልናደርገው የሚገባ ነገር ደግሞ በሰኔ 30 የመጥምቀ መለኮት ቅዱስ ዮሐንስን ገድል ማንበብ፣ ተአምሩን ማንበብ የግድ ይለናል። አዎ በቤተ ክርስቲያን ተገኝተን መስማት ያልቻልን ሰዎች፣ ሲነበብ መስማት ያልቻልን ሰዎች፣ መጠመቅ ያልቻልን ሰዎች ካለን በቤታችን ገድሉን ተአምሩን አንብበን አዎ ማየ ጸሎት ጸበል ወይም ደግሞ ውሃ አዘጋጅተን ያንን መጠጣት፣ መረጨት፣ መጸበል ይጠበቅብናል ማለት ነው። ምክንያቱም የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እንደ ማየ ዮርዳኖስ እኔ እንደተጠመቅኩበት እንደ ዮርዳኖስ ጸበል አደርግልሃለሁ። በዚህም የተነሳ በዚያ ጸበል የተጠመቀ ሰው ምንም አይነት በሽታ ምንም አይነት ደዌ ቢኖርበት ይፈወሳል፣ የ80 ዓመት ኃጢአቱም ይቅር ይባላል የሚል ቃል ኪዳን ተቀብሏልና ነው። አምስተኛው ገድልና ተአምር አንብባችሁ መጠመቅ፣ መረጨት፣ መጠጣት እንዳለ ሆኖ ቤታችሁን የሥራ ቦታችሁን በሙሉ ደግሞ በጸበሉ መርጨት ያስፈልጋል ማለት ነው። ምክንያቱም እዚያ የሥራ ቦታ ላይ ወይም ደግሞ መኖሪያ ቤታችን ላይ ችግር ቢኖር ችግሩን ያስወግድልናልና ነው። ስድስተኛ ደግሞ ገድሉን ተአምሩን ማንበብ ወይም ደግሞ መስማት ያልቻለ ሰው ገበቴውን ይሳም ተብለናል። አዎ ገበቴ